ሰላማዊ ፕሮግራም የተከታታዮች ዛሬ ደግሞ ለአንድ ደንበኛዬ እንደምታዩቸው እነዚህን የመሳሰሉ የሆሊስቲን ፍሪጂያና የጀርሲ ዝርያዎችን ለመምረጥ መጥቼ እንግዲህ ይችን የወተት ላም ይዋት እስቲ ቁመቷ፣ የጆሮዋ ንቃት፣ ብራይትነሷ እና እንዲሁም ደግሞ ይህ አናቶሚ የምንለው አለ በእንስሳት ሕክምና ዘርፍ ላይ የአጥንት አቀማመጧ፣ ፊዚካሏን በሙሉ እያንዳንዱ እናያቸዋል። እነዚህ በጣም ጥሩ የሆኑ የሆሊስቲን ፍሪጂያን ናቸው። በተለይ ቁመኗ ከዚህ ከጭራዋ ተነስቶ እስከ አንገቷ ድረስ ያለው ሁሉም ላሞች እዚህ ላይ የምናያቸው በሙሉ የአጥንት መጉበጥ የአጥንት መሻፈፍ የለባቸውም። ብዙ ጊዜ እንደዚህ አይነት ነገሮች የሚከሰቱት ምንድነው? ይሄ ኒውትሪሽናል ፕሮብሌሞች ሲከሰቱባቸው ምን ይሆናል? አጥንታቸው ይጎብጣል። ጥሩ እንክብካቤ ያለ ነው። ስትራመድ የምናየው ምንድነው? ድንገት ኤፍኤምዲ ዛሬ ያለ ታነክሳለች ወይ? የጥፍር አቀማመጧ ጥሩ አልነበረም ወይ? እርግዝናዋ በትክክል ጥሩ የ8 ወር ላይ ናት ያለችው። ምን ዘር ተሰጣት? ሴክስ ያሰማን የተሰጣት? እዛ አካባቢ የተወለዱት ምን ይመስላሉ እንላል። ይችኛዋን ደግሞ የምናያት ጀርሲ ናት። አጠር ትላለች፣ ቀንድ የላትም፣ በጣም ጥሩ ናት። ከ6 ወር ጀምሮ እርግዝና ያላቸው ናቸው። እንደነዚህ አይነት የጀርሲ ዝርያዎች ደግሞ ወተታቸው ወፍራም ነው። ከሆሊስቲን ፍሪጂያኖች የ2 ሊትር የ3 ሊትር ልዩነት ቢኖራቸውም ግን በሽታን የመከላከል አቅማቸው ጥሩ ነው። ወተታቸው ከፍተኛ ቅባትነት አለው። በሽታን የመከላከል አቅማቸው ጥሩ ነው። ረዥም ጊዜ ከኛ ጋር ይሆናሉ። አንድ ጀርሲ ወተት ላም ቢያንስ 10 ጊዜ ትወልዳለች። የላሞች እርባታ ላይ በአብዛኛው ጊዜ የምናየው የወተትን መብዛት ሳይሆን ላሞች በተፈለጉ ጊዜ ይውሉሉናል ወይ፣ እኔ አሁን ስነካካት ሰውነቷን ትራገጣለች ወይ፣ አፍንጫዋ ላይ ፈሳሽ አላት፣ ሳል አላት ወይ፣ አኒሚክ ናት ወይ፣ ደም ማነስ አለባት ወይ፣ የአተነፋፈስ ስርዓቷ ምን ይመስላል፣ ሰዎች በየጊዜው በየሰዓቱ ልናበላቸው ስንል ይራገጣሉ። እንደዚህ አይነት ባህሪ ካላቸው እርባታ ላይ አያስፈልጉም። ሌላው ምንድነው? እግሮቿ ላይ ቁስል አላት፣ በደንብ እናያታለን። ይሄ ለምንድነው? ላሞችን ሰዎች ኃላፊነት ሰጥተው ግዙልን ሲለን የምናያቸው አንዱና ዋናው ናቸው። ከአጠገቧም ያለችው እርግዝናዋ 8 ወር ገብታለች። ጥሩ የሆሊስቲን ፍሪጂያን ናቸው። እንግዲህ እርባታን ስንሰራ 2 ዘሮች 3 ዘሮች እየቀላቀልን መስራት አለብን። ለምንድን ነው ይህን የምናደርገው? በደንብ መገለጽ ያለበት ምንድን ነው? የላሞች እርባታ ላይ አንዳንድ ጊዜ ላሞች በተለያየ ምክንያት በጤና ችግር፣ በአመጋገብ ችግር ዘር አይዙም፣ ቶሎ በሽታ ያጠቃቸዋል። ይህንን ለመከላከል ሆሊስቲን ፍሪጂያኖች በመሀል ካሉ ጀርዚዎች ደግሞ አስፈላጊ ናቸው። ይሄ ጀርዚ በተለምዶ ከአገር በቀል ጋር የተዳቀሉትን ሳይሆን ቲፒካል ጀርዚዎች ናቸው። ቲፒካል ጀርዚዎች ፊታቸው አጠር ይላል፣ ቁመታቸውም አጠር ይላል፣ የወተት መጠናቸው በዛ ይላል። ሆሊስቲኖች ደግሞ ቁመታቸው ረዥም ነው፣ አጥንታቸው በጣም ረዥም ናቸው እና ጥሩ ወተት አላቸው። ብዙ ቅባትነትና ብዙ ፕሮቲን ባይኖረውም እንደ ጀርዚዎች። ስለዚህ እርባታ ላይ በአብዛኛው ጊዜ በደንብ የምናያቸው የሁሉንም የወተት ላሞች ምን አይነት ዝርያ ናቸው፣ እነዚህን ዝርያዎች ወስደንስ እኛ እርባታ ላይ ብናስገባቸው እኛን ውጤታማ ያደርጉናል የሚሉትና ሌሎችንም ነገሮች በጣም አስተውለናል። እንግዲህ ላሞችን በአብዛኛው ጊዜ ከምንመግባቸው የምግብ አመጋገቦች አንዱና ዋናው ሞላሰስ ነው። ሞላሰስ እጅግ በጣም በእንስሳት ሕይወት ውስጥ በጣም ፓላቴቢሊቲ ያለው፣ በጣም ኃይለኛ ኤነርጂ ያለው፣ በጣም ፕሮቲን አለው። ላሞች ወደውት ይበሉታል። ይህም ምግብ ደግሞ ከምግባቸው ጋር ስንቀላቀልላቸው ሞላሰስ ካርቦሃይድሬት ስላለው በአብዛኛው ጊዜ ምንን ካልሽየምን እንዲከላከሉና እንዲሁም ደግሞ የወተት ምርታቸው ጥሩ እንዲሆን ጤናቸው የተጠበቀ እንዲሆን ያደርግልናል። ቅድም ውስጥ ገብተን እንዳየናቸው የላሞቹን ዝርያ በአብዛኛው የቤታቸው ጥሩ የአየር ዝውውር መኖር፣ የጤናቸው የተጠበቀ መኖር፣ የአተነፋፈስ ስራቸው የተሻለ መኖር፣ በተለይ ይሄ ሳል የሌለባቸው፣ ብሮንካይቲስ የሌለባቸው፣ ቲቢ የሌለባቸው ለመሆኑ ብዙን ጊዜ የተለያየ ምርመራዎች ሰርተን በደንብ ማረጋገጥ አለብን። የሚመገቡት መኖ ምንድን ነው? በተለይ በጣም ማየት ያለብን መኗቸው ነው። ሳይሌጅ ይበላሉ? ምግባቸው ላይ ሞላሰስ አለ? ምግባቸው ላይ ጨው አለ ወይ? በተለምዶ ብዙ ሰዎች ጨው ውርጃን ያመጣል ብለው ያስባሉ። ጨው የኢንዶክሪን ሲስተም እንዲስተካከልና ላሞች ጤናማ እንዲሆኑ ከሚያደርጉ አንዱ ነው። ይቺ ደግሞ እንያት እስኪ። የ5 ወር እርጉዝ ናት፣ ግን ወተቷ 16 አላት። በጣም ጥሩ ዘሮች የሚባሉ አይሪሽ ዝርያዎች ናቸው። የሁለተኛ ወሊድ ናት። አሁንም እየታለበች ነው። ቁመቷን አያቸዋት፣ ንቃቷን አያቸዋት። እንደዚህ አይነት የሆሊስቲን ፍሪጂያኖች በጣም ስንገዛ መጠንቀቅ አለብን። ቤታችን ውስጥ እርባታ ሆሊስቲኖች፣ ጀርዚዎች፣ አይሪሾች መኖር አለባቸው ምንለው ለዚህ ነው። ይችንም እናያታለን። ብራይትነሷን፣ ንቃቷን፣ ገሏ ላይ ቁስል አለ፣ ዲሞዲኮሲስ አለ፣ ኤልሲዲ አለ፣ ላምፒስኪን ዲዚዝ እግሮቿ ላይ ታነክሳለች፣ ኤፍኤምዲ ያለባት፣ ሳል አለበይ፣ ሙከስ ሜምብሬኗ ይሄ አይና አርባ አፍንጫዋ ስር ያላት ይሄ ንፍጥ ለጋጎች አፍንጫዋ ስር አለ። ግቶቿ ጥሩ ናቸው። የግቶቿ የጡት አቀማመጦች ፊንገሮቹን ጣቶቹን ስናያቸው ሁሉም እኩል ናቸው። በፊት በኩል ያሉት ረዣዥም፣ በኋላ በኩል ያሉት ደግሞ ሳይዛቸው እኩል ነው። ብዙ ጊዜ የወተት ላሞች የጡታቸው አቀማመጥ እንደምታውቁት ምንድነው?
ሁለት ገጽ ነው ያለው። ከፊት ያለው ወይ ከኋላ ያጠር ይላል፣ ወይ ከኋላ ያለው ረዘም ይላል። ከዚህ ውጭ ምንድነው ይሄ አናቶሚያን ስናያት ይሄ የአናቶሚያ ገጽቷን የአጥንት አቀማመጧን ስናያት ቀጥ ያለች ጥሩ የወተት ላሞች ናቸው። ላሞች ወተትን ሲታለቡ ረዥም ናቸው፣ ከሳ ይላሉ። ግን እዚህ ላይ ምን ማድረግ አለብን? የሚፈልጉትን ምግብ በደንብ ማብላት አለብን። ካርቦሃይድሬት ያለው፣ ፕሮቲን ያለው፣ ቫይታሚን ያለው በደንብ ለሰውነታቸው ሩመናቸው ውስጥ ጨጓራቸው ውስጥ ገብቶ በደንብ ሊብላላላቸው የሚችልን በደንብ የወተት መጠናቸው ከፍ እንዲል ሊያደርግ የሚችልን የዘር ፍላጎታቸውን በየጊዜው በተከታታይ ዘር እንዲይዙ የሚያደርጉ ነገሮችን መያዝ አለብን። ንቃቷን አያችኋት ምን ያህል ንቃት እንዳላት? የጆሮቿን ንቃት፣ የአይኖቿን፣ ያተነፋፈሷ፣ የማሽተት ሞርፎሎጂ፣ ይሄ በሙሉ በጣም ወሳኝ ነው በአንድ እርባታ ላይ። ስለዚህ እዚህ ጋር በጣም ማየት ያለብን ደግሞ ምንድን ነው በአብዛኛው ጊዜ ላሞችን ምግብ ስንሰጣቸው በተለይ ጊደሮችን የዚህ የአሰር መጠን አሰርን ስንሰጣቸው በደንብ መስጠት አለብን። አሰር የምግብ ውህደት እንዲፋጠን ያደርጋል። በተለይ ድርቆሽ ነገሮች፣ ድርቆሽ ሳሮች በአንድ ጊዜ አንድ የወተት ላም በቀን እስከ 7 ኪሎ ድረስ መብላት አለባት። ሩመን ውስጥ ያሉት ነገሮች አክቲቭ እንዲሆኑ እንዲፈጩ ውህደት እንዲያደርጉ ያደርጋል። ከነዚህ ውስጥ ያልመረጥናቸው ይችን አልመረጥናትም፣ ቅድም ያለፍናትን አልመረጥናትም። ለምንድን ነው በረት ውስጥ ገብተን የምናየው? በረት ውስጥ ደግሞ እንደዚህ ኮንታጀስ የሆነ ተላላፊ የሆነ አለ። ይሄ የጀርሲ ዝርያ ምን ያህል እንደሆነች በጣም ጥሩ ናት። ግን ብዙ ጊዜ ያልፈለግናት የቅድሟን ጀርዚዋን ስለመረጠን ይችኛዋን አልመረጥናትም። አጠገቧ ደግሞ ያለችው ጀጎርጎር ያለችው እሷም ብዙ አይደለችም ይችን ከጥራት አኳያ ከዝርያ። ስለዚህ ላሞችን ስመርጥ ሆልስቲኖችን ቢሆኑ ግን ዝርያቸውን ማየት አለብን። ደካማ ዘሮች አንዳንዶች አሉ በተለያየ በሽታ በብዛት ስለሚጠቁ ሕክምና በደንብ ካልተደረገላቸው በተላላፊ በሽታ የተጠቁ ይሆናሉ፣ በጡት በሽታ የተጠቁ ይሆናሉ። ስለዚህ ስንገዛ ጊደሮችን መግዛት አለብን። ጊደሮችንም ደግሞ ስንገዛ ምንድን ነበር የተሰጣቸው ዘር? በሽታን የመከላከል አቅማቸው ምን ይመስላል? እናቶቻቸው የወተት ምርታቸው ምን ይመስላል? በተለይ ደግሞ ወሊድ ላይ ያላቸው በየጊዜው በየወቅቱ አንድ የወተት ላም ከወለደች ከ4 ወር እስከ 15 ወር ባለው ጊዜ ውስጥ ዘር ይወስዳሉ አይወስዱም? እዚህ እርባታ ላይ የምናየው ምንድነው? ኤፍኤምዲ ገብቷል አልገባም? የእያንዳንዳችሁ ያልመረጥናቸውን ላሞች በበሽታው የተጠቁ ካሉ፣ ቲቢ ካለ፣ ብሩሴሎሲስ ካለ፣ ሌፕቶስፒሮሲስ የምንላቸው እነዚህ በህክምና ሙያ ላይ የምናያውቃቸው የጤና ችግሮች ካሉ ነገ ከነገ ወዲያ ለሚወስደው ሰው ኃላፊነት ወስደን ስንመርጥ በጣም ከባድ ስለሚሆን የዛ በሽታ ተጠቂዎች አሉ። ከመረጥን በኋላ ደግሞ እርባታውን ገብተን በደንብ እናያለን። ያመጋገባቸው ሁኔታ ምን ይመስላል? እንዲሁም ደግሞ የምክር አገልግሎት እርባታውን ለሚሰሩ ሰዎችም የምክር አገልግሎት እንደ አንድ ሐኪም እንደ አንድ ዲቪኤም ዶክተር ቬተርነሪ ሜዲሲን መምከር። የቤት ጽዳት የጡት በሽታን ሊያበላሽ ይችላል። እበታቸው ላይ ምን አለ? ተቅማጥ አለባቸው ወይ? የሚመገቡት ምግብ ይሸታል ወይ? የውሃ ንጽህና፣ የቤት ንጽህና፣ ጥሩ የአየር ዝውውር መኖር አለመኖር እርባታውን በተዘዋዋሪ መልክ ሊጎዳው ስለሚችል እግረ መንገድ እዛ ውስጥ ተላላፊ በሽታ አለ የለም ከመረጥናቸው ላሞች ጋር ውስጥ ከገቡ በኋላ እያየናቸው ነው። ይህን የምናየው ለምንድን ነው? ደግመን ደጋግመን ውጭ የምናወጣቸው የሚያነክሱ ላሞች ካሉ፣ የሚስሉ ላሞች ካሉ፣ አይነ ስውራን ችግሮች ካሉ፣ እንዲሁም ደግሞ ተቅማጥ የያዛቸው ካሉ ከወሰድናቸው በኋላ ቅድም በረት ውስጥ መረጥናቸው፣ አሁን ደግሞ ውጭ አውጥተን በድጋሚ እናያቸዋለን። ይህን የምናደርገው ምንድን ነው? አንደኛ የላሞቻችንን በደንብ ማየት አለብን። እዚህ ውስጥ ምንድን ነው የምናየው ነገር? አንደኛ በጣም ማየት ያለብን እርግዝና ይዘዋል ተብለናል። የእርግዝና ቼክአፕ እንሰራለን። ይቺ አሁን ስዊሽ የሚባሉ ዘር ናት። ብዙ ጊዜ ወደ ስጋም ወደ ወተትም ታደላለች። እነዚህን ግን የመረጥናቸው አያችሁ፣ 4ቱን የመረጥናቸው እነዚህ 3ቱና እዛ ውስጥ ደግሞ ቀይዋ ቀይ በነጩ አለች። እሷን ሙሉ ቀዩን ሳይሆን ያችኛዋ ስትዘል የነበረችው መርጣ። እንግዲህ ሰውነቷን ስዳስሳት አያችሁ ንቃቷን። አይኖቿን ያለው ደም ማነስ አለባት፣ መዥገር ወለድ አለባቸው ወይ? ብዙ ጊዜ መዥገር ወለድ በሽታዎች ገላቸው ላይ ደግሞ ኤልሲዲ አለ ወይ? የግቷ አቀማመጥ ምን ይመስላል? ባህሪዋ ቆጡ ነው። ጉሮሮቹ አካባቢ ላይ እብጠት አለባቸው። በተለይ እንደ ፋሾሎሲስ አይነት ከደጋማ አካባቢ የሚመጡ ላሞች የዚህ በሽታ ተጠቂ ናቸው። ፋሾሎሲስ ረግረጋማ ቦታ ላይ የሚገኝ ጉበትን የሚያጠቃ የትላትል በሽታ ነው። ያ ነገር በቀደም ሲል ከነበሩበት ቦታ ላይ በአመጋገብ ሁኔታ ረግረጋማ ቦታ ላይ ሊኖር ስለሚችል አለባቸው የለባቸውም ጉሮሯቸውን እየዳሰስን መንካት አለብን። ሳል አለባቸው ቴምፕሬቸራቸውን በደንብ ማየት አለብን። እዚህ ጋር ደግሞ ሲመጡ ደግሞ ወጥተው በደንብ የምናያቸው ብዙ ጊዜ ከእርግዝና ባሻገር እርስ በርስ ቁጡ ባህሪ ያለው አለ። ጥፍራቸውን አቀማመጣቸውን በደንብ በሙሉ እናያለን። ይሄን ሁሉ የምናየው ምንድን ነው? ብዙ ጊዜ ላሞችን ስንገዛ ወደ ነበሩበት ቦታ ወደ ገዢዎቹ ከሄዱ በኋላ ምንም አይነት የጤና ችግር እንዳይከሰት ለማድረግ የምናደርገው ነው ማለት። እንግዲህ አሁን ደግሞ እስኪ ሌሎች ነገሮችን እንረዳ። የአሰር አለባ መኖን መጥነን ላሞችን ከመገብን ላሞች ምን ይሆናሉ? የወተት ምርታቸው ይጨምራል። ነገር ግን የአሰር አለባን መጥኖ ከ1/5 በላይ
በዋጋ አዋጭ ላይሆን ሳይል ስለሚችል ሁልጊዜ መጠኑ ከፍ ያለ መስጠት የለብንም። ምክንያቱም ሩመን ውስጥ ከገባ በኋላ የተለያየ የጤና ችግርም ምን ሊያመጣ ይችላል? ሊያመጣባቸው ስለሚችል በምናበላበት ወቅት በቂ የሆነ ጨው ከምግባቸው ጋር አለማድረግ በሆዳቸው ውስጥ ምን እንዲፈጠር ያደርጋል? አሲዶሲስ እንዲከሰት ሊያደርግ ስለሚችል የኦክሲጅን መጠን ማነስ፣ የሳምባ በቂ ኦክሲጅን ወደ ሰውነታቸው እንዳይገባ፣ ኦክሲጅን ወደ ሰውነታቸው ካስገቡ በኋላ ካርቦን ዳይኦክሳይድ ደግሞ እንዳያወጡና የተለያየ የዚህ አሲዶሲስ ወይም ደግሞ አሲዶሲስ በአብዛኛው ጊዜ ምንድነው ሆድ ውስጥ ያሉ ጥሩ ያልሆኑ ስሜቶች በተለይ ጊደሮች አመጋገብ ላይ ጊደሮችን ስንመገብ 3% የክብደታቸውን መመገብ አለብን። ከዚህ ውስጥ ደግሞ 30% ምጥን መኖ ጥራቱን የጠበቀ መሆን መቻል አለበት። በተለይ 70% ሳርና ድርቆሽ መስጠት የአመጋገብ ክትትል እንዲኖርና ምግባቸውም ጥሩ ውህደት እንዲኖር ያደርጋል። ጊደሮች በእርግዝና ወቅት በቂ መኖ የተሰጣቸው የተመገቡ ከሆኑ ጥሩ ወተትና ጥሩ የአካል መጎልበት ስለሚኖራቸው እርባታችን ምን ይሆናል? ጥሩ ወተት ይኖረናል። በተለያየ ጊዜ ደግሞ ዘር ስንሰጣቸው ቶሎ ዘር እንዲይዙ ያደርጋል። በተለይ ጊደሮች ከወለዱ በኋላ ሕክምና መሰጠት አለበት። ከጤናማ ሂደት ወደ ጤናማ ወዳልሆነ ሂደት የሄዱ ስለሆነ ብዙ ጊዜ ወሊድ ላይ ምን ይሆናል? ይሄ የማህፀን ችግር ይከሰታል። ከወሊድ በኋላ ያሉ ይሄ ህመሞች እንዲቋረጡ ቫይታሚኖችን መስጠት፣ የተለያዩ የውስጥ ጥገኛ ማስወገጃ ትላትሎችን መስጠት፣ እንዲሁም ደግሞ አንቲቢዮቲኮችን መስጠት የላሞች እድገት ውጤታማ እንዲሆንና በምርታቸው ጥሩ እንዲሆኑ ስለሚያደርግልን ይህም መርሳት የለብን። ለወተት ላሞች ዋና የምንግበላቸው የምግብ ዝርዝሮች ውስጥ አንዱ ሳር ነው፣ የቆሎ ገለባ ነው፣ የጤፍ ጭድ፣ ሳይሊጅ በጣም አደገኛና ወሳኝ ናቸው። በተለይ እነዚህ ነገሮች ምን አላቸው? ኃይል ሰጪነት አላቸው፣ ፕሮቲን አላቸው፣ ቪታሚን አላቸው። በቂ ውሃ በደንብ መስጠት አለብን፣ ጨው መስጠት አለብን እና እዚህ ላይ ደግሞ የወተት ምርት ይጨምርላቸዋል ተብሎ ከሚታሰቡ አንዳንድ ምግቦች ውስጥ የገብስ ገለባ፣ የኑግ ፋጉሎ፣ የሰሊጥ ገለባ፣ የሱፍ ቅባቶች፣ ስንዴ፣ ፍሩሽካ ይሄ በጣም ወሳኝ ነው። 1 ሊትር የምትታለብ የወተት ላም 0.5 ኪሎ ግራም ኮንሴንትሬትድ መኖ በየቀኑ መሰጠት አለበት። የፈለገ ነገር ግን የወተት መጠኗ ከፍ ቢል በቀን ከ5 ኪሎ ግራም በላይ ምጥን መኖ ለአንድ የወተት ላም ሊሰጣት አይገባም። እዚህ ላይ በተለያየ ጊዜ በእርግዝና ጊዜ ከ4 ወር እስከ 5 ወር የእርግዝና ጊዜ ለሽሉ መጠንከር ለጊደሮች ጥሩ የወተት ምርት እንዲሰጡን ምጥንን በተገቢው መንገድ፣ መኖን በተገቢው መንገድ፣ ውሃን በተገቢው መንገድ፣ ጨው በበቂ ሁኔታ መስጠት